ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሁላችን ለእግዚአብሔር ክብር። እኔ እንድመሰክር ያነሳሳችኝ የታችን ከኋላ ቁጭ ብዬ ነበርና መመስከር አለባችሁ የተደረገላችሁ ነገር መመስከር አለባችሁ ስትል በቃ ውስጤ ፈንቅሎ እንትናልና እየመጣው ነበርና ለእግዚአብሔር ክብር ይሁንለት። አሜን። ኢየሱስ ጌታ ነው። ለኔ የተደረገልኝ የዛሬ ወር አካባቢ ኦልሞስት ወደ ወር አካባቢ በጣም ታምሜ ሆስፒታል ገብቼ ኩላሊት ታሟል ተባልኩኝ። ደም ግፊት አስቡት፣ በዚህ እድሜ ደም ግፊት ሲባል እንደገና ደግሞ ዋይት ብለድ ሴል ቁጥሩ ጨምሯል ተብዬ በጣም ተደናግጬ ክብር ሆስፒታል ነበር የተኛሁት እና ዶክተሮቹ ተረባርበው ምን ብለው ምርመራ ካደረጉልኝ በኋላ ማደር አለብህ የሚል ነገር ኢንተረስት ወይ ደግሞ የውስጥ ደዌ ሐኪሙ እዚህ ስለሌለ እሱን ደውለውለት ያለው ኢንፎርሜሽን ሲነግሩት ማደር አለበት የሚል ነገር ለኔ ነገሩኝ። ወንድሜም ነበር በዛና አካባቢ እና ማደር አለብህ ኩላሊት አካባቢ የሚያሳየው ነገር ጥሩ ስላልሆነ የውስጥ ደዌ ስፔሻሊስቱ ሲገባ ጠዋት ቼክ ትደረጋለህ ሲሉኝ በጣም አዘንኩኝ። ምክንያቱም ከነሱ በላይ በነሱ ፊታቸው ላይ የሚታየው ፊሊንግ ጥሩ ስላልነበረ በቃ ኩላሊቶቼ ፌል አድርገዋል የሚል ነገር ሙሉ በሙሉ ደምድሜ እዛን ቀን ሌሊት ሳልተኛ ነበር ያደረኩትና በማግስቱ ዶክተሩ ኢንተረስቱ መጥቶ ቼክ ካደረገኝ በኋላ አንዱ ኩላሊት አካባቢ የሚያሳይ ህመም ነገር እንዳለና ያ ነገር ደግሞ ወደ አደጋ ምክንያቱም በዚህ እድሜ ደም ግፊት ኩላሊቴ ፌል ካረገ ብዙ ነገር በዚህ እድሜ ላይ እነዚህ ነገሮች ሲጨመሩብኝ ብዬ በጣም አዘንኩኝ። ከዛም በኋላ መርፌ ጀመርኩኝ። የተለያዩ እንትኖች ምንድነው ሜዲካል መድኃኒቶችን ሰጠኝ። ያን ነገር እየወሰድኩኝ ያለ በመሃል ሲስተር አለች እዚህ ያለች መሰለኝ ራሂል የምትባል እና እሷ ግቢ አብሮ ሚኖር ሲስተር ያለች በጌታ አይደለችም የኔ እህት እና እሷን ጠቁማት ለምንድነው ቸርች አትሄድም የሚል ነገር የሷ ስልክ ሰጣኝ። እሷን ደግሞ እየደወለችልኝ መምጣት አልፈለጉም ቶቢዮንስት ለማውራት ማለት ነው መምጣት አልፈለኩም። ከዛም በኋላ እየደወለች የደረስክ ያለች ደጋግማ ስትደውልልኝ እስቲ አላስቀይማት ልምጣ ብዬ መጣሁኝ። እዛሽ አካባቢ ከሷ ጋር ተቀመጥኩኝ። መጨረሻ አካባቢ የእግዚአብሔር ሰው ጸለየልኝ። ምንድነው ምናምን ሲነኝ እንደዚህ ኩላሊት አካባቢ ያመኛል፣ እንደገና ደግሞ ደም ግፊት ተባልኩኝ፣ ዋይት ብለድ ሴል ጨምሯል። በተጨማሪ ደግሞ እዚች ጋር አካባቢ ጎኔ አካባቢ በግራ ጎኔ በጣም ያመመኝ ነበር። እንትን ማለት አልችልም፣ ምንድነው ማስነጠስ አልችልም። እንደገና ደግሞ ማክሳት አልችልም። የሆነ ነገር ማክሳት ስፈልግ በጣም ነው የሚያመኝ። ልቤና እዚች ጋር ያለው ነገር በቃ ተነቅሎ የሚወጣ አክል ነው የሚሰማኝ ነበር ማለት ነውና ከመኝታ ስነሳ ራሱ የሆነ ነገር ተደግፌ ነበር እየተነሳው የነበረው። የእግዚአብሔር ሰው እዚህ ጋር በመጣው ጊዜ ጸለይ ትመሰክራለህ አለኝ። አዎ መሰክራለሁ በደንብ አልኩኝ። ከዛም በኋላ ደግሞ ከተመረኩኝ 1 አመት ከ6 ወር አልፎ ነበር። ብዙ ድርጅቶች ከአየር መንገድ በትልቁ ከአየር መንገድ እስከ ኢንተርናሽናል ዩኒቨርሲቲዎች ይወዳደራለሁ አልፋለሁ። ሪትን ኤግዛም ወይ ደግሞ ይሄ የጽሁፍ ፈተና ካለፍኩኝ በኋላ የቃለ መጠየቅ ማድረግና መጨረሻ ላይ ፌል አረገ የሚል ነገር ነው እየሰማው የነበርና ተመሰክራለህ ያለኝ እሱም ስራ እንዳገኝ ወይ ደግሞ ወደ ስራ እንድገባም ጸልይልኝ ባልኩት ጊዜ ተመሰክራለህ አለኝ። አዎ መሰክራለሁ አልኩኝ። ጸለይልኝ። በቅርቡ ይህ ነገር አንተም ድነህ ስራ ይዘህ እያየው ነው ብሎ ጸለይልኝ። መሰክራለሁ አልኩኝ። ከዛም በኋላ የሚገርማችሁ ነገር ብዙ ነገሮች ተፈትኜ እየጠበኳቸው የነበሩ ነገሮች እያሉ በዛ በመጨረሻ ከወጣሁኝ በኋላ በአራተኛ ቀን በሌላ ድርጅት ተፈተንኩኝ። አክቹአሊ ለእንትን ፈተና የጽሁፍ ፈተና ከጨረስኩ በኋላ የቃለ መጠየቅ ተጠራሁኝ። የቃለ መጠየቁን አልፌ በሁለተኛ ቀን ስራ እንድጀምር የዋስ ደብዳቤ እንዳስገባና ዋስ እንድጨርስ ነገሩኝ እና አሁን ላይ ህመሙ የለም፣ ደም ግፊት የሚባል ነገር የለም። ከዚህም በላይ ለኢየሱስ ሃሌሉያ አሜን። እና ደም ግፊት የሚባል ነገር የለም። ኩላሊት እንደፈለኩ እሄዳለሁ። እንደዚህ መነሳት የሆነ ነገር ተደግፌ የምነሳ የነበረው ልጅ ወይ ደግሞ ማክሳት ራሱ የሚያቅተኝ ልጅ እንደፈለኩኝ የሆንኩኝ እንደፈለኩ እየተንቀሳቀስኩ ክብር ለጌታ ለኢየሱስ ሃሌሉያ ሃሌሉያ። ከብዙ ተፈትኜ ብዙ ያጣዋቸው ነገሮች እኔ ባላሰብኩት መንገድ እግዚአብሔር መጥቶ ስራ አስጀምሮኝ ኦሬዲ ስራ ጀምሬያለሁ። ኢቭን እንኳን ትላንት ለመምጣት አስቤ ሰዓቱ ሳይበቃኝ ዛሬ ጠዋት ለመምጣት በቅቻለሁ። እግዚአብሔር በብዙ አክብሩልኝ።
ቅድም ወንድማችን እየተናገረ ነበር እግዚአብሔር በአንድነት ምን አድርጉት ከፍ አድርጉት እያለ ነበር ሁላችሁም ተነስታችሁ እግዚአብሔር ብታመሰግኑ ብዙ ክብር ለጌታ ለኢየሱስ ሃሌሉያ ያንሳ ለኢየሱስ ብዙ ጩኸት እልልታ ፉጨት ለኢየሱስ ይጨመር ሃሌሉያ አሜን ቅዱሳን እግዚአብሔር ያከብርልን ተቀመጡ እግዚአብሔር ይባርካችሁ እግዚአብሔር በዚች ቤት ታላቅ ነገር እየሰራ ነው ይሄንንም ይቀጣጣላል ይቀጥላል ሃሌሉያ አሜን ተባረክ 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 ተባረክ